የሐዋርያት አገልግሎት ወደ ታሰሩት መሄድ ነበረ። ዛሬም በሐዋርያት እግር የተተኩ በሐዋርያት መንበር የተቀመጡ የሐዋርያትን ስልጣን የተቀበሉ አባቶቻችን አገልግሎታቸው ወደ ታሰሩት መሄድ ነው። ወደ ታሰሩት ነው እንጂ ወደ አልታሰሩት መሄድማ ምን ይሰራል? በድህነት ወደ ታሰሩት፣ በኃጢአት ወደ ታሰሩት፣ በበሽታ ወደ ታሰሩት፣ በዛር መንፈስ በቃልቻ መንፈስ ወደ ታሰሩት፣ በአስማት በድግምት ወደ ታሰሩት፣ በዘር ወደ ታሰሩት፣ በጉቦ ወደ አይነቱና መጠኑ ይለያይ እንጂ ሁላችንንም በተለያየ ነገር ታስረናል። የተዋህዶ ልጆች ይህንን ማስተዋል መቻል አለብን። አንዳንዱ የክብር እስረኛ ነው፣ አንዳንዱ የስልጣን እስረኛ ነው፣ አንዳንዱ የገንዘብ እስረኛ ነው፣ አንዳንዱ የጤና እስረኛ ነው፣ አንዳንዱ የዘር እስረኛ ነው። ምን ያልታሰራል? ለካህናት የተሰጠው ለማንም አልተሰጠም። ዘይተገብረ ለመላእክት ተገብረ ለካህናት አይደል የሚለው? ለመላእክት ያልተደረገ ለካህናት ተደረገ። መላእክት እኮ ኢየሱስ ክርስቶስ በዕለተ ዓርብ ደሙ ሲፈስ በብርሃን ጽዋ ተቀብለው ዓለምን ረሽተውታል። ካህናት ግን በእጃቸው ይፈቱታል። እደዊሆሙ ይገሳ ነደ በቅድመ አብሁ ይሰው ወልደ እኮ ነው የሚለው። እጃቸው እሳቱን ይዳስሳል፣ በአባቱ ፊት ልጁን ይሰዋሉ። አያችሁ፣ ለካህናት የተሰጠመዋን አይቶ አለቀሰላት ነው የሚለው። ያሳዝናል በእውነት። ክርስቶስ ኢየሩሳሌምን አይቶ አለቀሰ። ዛሬ ኢትዮጵያን አይቶ የሚያለቅስ ሱባኤ የሚይዝ አባት ያስፈልጋል። የሀገርን ውድቀት እያዩ ማልቀስ፣ ሀገር የመከራ አውድማ መሆኗን እያዩ ማልቀስ፣ የደም መሬት መሆኗን እያዩ ማልቀስ። ሰማይ ዙፋኑ የሆነለት በእሳት ዙፋን ላይ የሚቀመጥ ንጉሥ ተጽነ ላይ ለኪሩቤል በኪሩቤል ጀርባ ላይ የሚቀመጥ ወሰረረ በከነፈ ነፋስ በነፋሳት ትከሻ ላይ የሚጫን ደመና መንኮራኩሩ የሆነለት አፍራሲከን ሕይወት ውቱ ፈረሶችህ ሕያዋን መላእክት ናቸው ተብሎ የተዘመረለት ንጉሥ በአህያ ላይ ተቀመጠ። ከዚህ በላይ የሚደንቅ ትሕትና ምን አለ? የሆሳዕናን በዓል ስናከብር ሶስት ዋና ዋና ነገሮችን እንድናስታውስ ያደርገናል። ይህም የበዓሉን ታላቅነት የሚያሳይ አያስፈልግም ብላችሁ ነው? አሁን ለቤተ ክህነቱ ሆሳዕና ያስፈልጋል፣ ለቤተ መንግስቱም ሆሳዕና ያስፈልጋል፣ ለትዳሩም አሁን ሆሳዕና ማለት ይገባል፣ አሁን አድን ማለት ይገባል። አሁን አድን ብለን የማዳን እጆቹ ካልተዘረጉ ብዙ የሚበላሹ ነገሮች አሉ። ብዙ ነገሮች ታመዋል፣ ብዙ ነገሮች ቆስለዋል። አሁን አድን ማለት ያስፈልጋል። ብዙ ነገር መስመሩን እየሳተ ነው። ብዙ ነገር ፍሬን እየበጠሰ ነው። አይነቱና መጠኑ ይለያይ እንጂ ብዙዎቻችን ታመናል። አንዳንዱ በክህደት በሽታ ተይዟል፣ አንዳንዱ በፖለቲካ በሽታ ተይዟል፣ አንዳንዱ በዘር በሽታ ተይዟል፣ አንዳንዱ በምንፍቅና ተበክሏል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ልጆች፣ የመብርሃን ባለሟሎች፣ የቅዱሳን አባቶቻችን ወዳጆች እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። ሆሳዕና በአርያም እያሉ ይጮሁ ነበረ። በቅዳሴው ክፍለ ጊዜ ከሚነበብልን የወንጌል ክፍል መካከል የተወሰደ ኃይለ ቃል ነው። የማቴዎስ ወንጌል ምዕራፍ 21 ቁጥር 9 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። በዚህ ኃይለ ቃል ቅዳሴ ላይ የሚነበበውን የሆሳዕናን ወንጌል እግዚአብሔር በረዳን መጠን ለተወሰኑ ደቂቃዎች እንነጋገራለን። ስለ ሆሳዕና አራቱ ወንጌላውያንም መዝግበዋል። ሥርዓተ ውደት በሚከናወንበትም ጊዜ በአራቱ አቅጣጫ አራቱ ወንጌል ተነቦ የበዓሉ ታላቅነት ይታወጃል። ስለዚህ ሆሳዕና ታላቅ በዓል ነው። ከጌታችን ከኢየሱስ ክርስቶስ ከዘጠኙ አበይት በዓላት አንዱ ነው። 8ኛው ሳምንት ሆሳዕና በመባል ይታወቃል። ሆሳዕና ማለት መድኃኒት ማለት ነው። በሌላ አነጋገር ሆሳዕና ማለት አሁን አድን ማለት ነው። እስኪ ወደ ወንጌሉ እንግባ። የማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ እንደዚህ ይላል። ወቀሪቦ እግዚእ ኢየሱስ በጽሐ ቤተ ፋጌ እንተ ገቦ ደብረ ዘይት ወፈነወ ክልኤተ እማርዳይሁ። ወደ ኢየሩሳሌም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ ይላል። እሱ ሁለት አድርጎ መላክ ልማዱ ነው። በሆሳዕና በዓል ብቻ ሳይሆን ከዛም በፊት ሁለት አድርጎ ላካቸው ይላል። ለምን ቢባል የሰው ልጅ ድካም ይስማማዋል። ነገር ግን በአንዴ ሁለቱ መድከም ስለማይችሉ አንዱ ቢደክም ሌላው ሊያበረታው፣
አንዱ ቢያለቅስ ሌላው ሊያጽናና ሁለት ሁለት አድርጎ ይልካል። እሱ ግለኝነትን ሳይሆን ህብረትን የሚያስተምር አምላክ ነው የተዋህዶ ልጆች። ስለዚህ ከደቀ መዛሙርቱ ሁለቱን ላከ። እነዚህ ሁለት ደቀ መዛሙርት ጴጥሮስና ዮሐንስ ናቸው። ሁሩ ሀገረ ዘቅድሜክሙ፣ ወደፊታችሁ ወዳለው መንደር፣ ወደፊታችሁ ወዳለው ሀገር ሂዱ አላቸው። ለካስ በወንጌል ወደፊት እንጂ ወደኋላ የለም። ለካስ በክርስትና ጉዞ ወደፊት እንጂ ወደኋላ አይታሰብም። ወደፊታችሁ ወዳለው ሀገር የተባለች እሷ መንግሥተ ሰማያት ናት። ለካስ መንግሥተ ሰማይን ለመውረስ ወደፊት እንጂ ወደኋላ አይታሰብም። ክርስቲያኖች ጌታችንም ሲያስተምር እርፍ ይዞ ወደኋላ የሚያርስ የለም። እስመ ርትዕቲቲ መንግሥተ ሰማይ፣ መንግሥተ ሰማይ ወደፊት የቀናች ናትና ይላል። አንዳንዶቹ ያለፈው ዘመን ይብቃ ብለው ክፉ ስራቸውን ረግመው በንስሐ ከተመለሱ በኋላ የጠሉትን ዓለም መልሰው የሚናፍቁ፣ የተፉትን ኃጢአት መልሰው የሚልሱ፣ ወደኋላ የሚመለሱ እንደ ዴማስ ወደ ዓለም የሚኮበልሉ መንፈሳዊ ዝለት የሚያጋጥማቸው ብዙ ወገኖቻችን አሉ። በእውነት ወደ ኋላ ከመመለስ እግዚአብሔር ይሰውረን። ወደፊታችሁ ወዳለው ሀገር ሂዱ አለ። በአንጻሩ ደግሞ ለነሱ መልእክትም እያስተላለፈ ነው። ወደፊት እንጂ ወደ ኋላ እንዳይመለሱ ማለት ነው። አሳ አጥምዳችሁ ጎጆ ቀልሳችሁ ትዳር መስርታችሁ ወደምትኖሩበት ወደ ቀድሞ ሕይወታችሁ ወደ ቀድሞ ማንነታችሁ እንዳትመለሱ እያላቸው ነው። ወደፊታችሁ ወዳለው ሀገር ሂዱ፣ አህያ ከውርንጭላዋ ጋር ታስራ ታገኛላችሁና ፈታችሁ አምጡልኝ አላቸው ኢየሱስ ክርስቶስ ደቀ መዛሙርቱን። ጌታችን ኢየሱስ ክርስቶስ ብዙ ያልታሰሩ አህዮች እያሉ ለምን የታሰሩትን መረጠ ካላችሁ፣ ኢየሱስ ክርስቶስ ወደዚህ ዓለም ከመጣበት አንዱ ዓላማ በኃጢአት የታሰሩትን ለመፍታት ነው። እፍታሙ ቆሃና አይደል የሚለው? የታሰረውን ፈታ ዘንድ ነፃነትን ሰብክ ዘንድ ልኮኛል ልኮ ነው የሚለው። ሐዋርያትን ወደ ታሰሩ አህዮች ሂዱ አላቸው። የሐዋርያት አገልግሎት ወደ ታሰሩት መሄድ ነበረ። ዛሬም በሐዋርያት እግር የተተኩ በሐዋርያት መንበር የተቀመጡ የሐዋርያትን ስልጣን የተቀበሉ አባቶቻችን አገልግሎታቸው ወደ ታሰሩት መሄድ ነው። ወደ ታሰሩት ነው እንጂ ወዳልታሰሩት መሄድማ ምን ይሰራል? በድህነት ወደ ታሰሩት፣ በኃጢአት ወደ ታሰሩት፣ በበሽታ ወደ ታሰሩት፣ በዛር መንፈስ በቃልቻ መንፈስ ወደ ታሰሩት፣ በአስማት በድግምት ወደ ታሰሩት፣ በዘር ወደ ታሰሩት፣ በጉቦ ወደ ታሰሩት፣ በስስት ወደ ታሰሩት ወደ እነሱ መሄድ ነው እንጂ ወደ በሽተኞች መሄድ ነው እንጂ ወደ ጤነኞች መሄድ ምን ይሰራል? ወደ ኃጢአተኞች መሄድ ነው እንጂ ወደ ጻድቃን መሄድ ምን ይሰራል? ወደ ታሰሩት መሄድ ነው እንጂ ወደ አልታሰሩት መሄድ ምን ይሰራል? ክርስቲያኖች አባቶቻችን በዚህ መልኩ አገልግሎታቸውን ካከናወኑ አገልግሎታቸው ሙሉ ይሆናል ማለት ነው። የተዋህዶ ልጆች ወደፊታቸው ወዳለው ሀገር ሂዱ ካለ በኋላ አህያ ከውርንጭላዋ ጋር ታስራ ታገኛላችሁ፣ ፈታችሁ አምጡልኝ አለ። ብዙ የታሰሩ አሉ። አንዳንዱ በሱስ ታስሯል፣ በዝሙት የታሰሩ አሉ፣ በቅናት በምቀኝነት የታሰሩ አሉ፣ በክፋት የታሰሩ አሉ። አይነቱና መጠኑ ይለያይ እንጂ ሁላችንንም በተለያየ ነገር ታስረናል። የተዋህዶ ልጆች ይህንን ማስተዋል መቻል አለብን። አንዳንዱ የክብር እስረኛ ነው፣ አንዳንዱ የስልጣን እስረኛ ነው፣ አንዳንዱ የገንዘብ እስረኛ ነው፣ አንዳንዱ የጤና እስረኛ ነው፣ አንዳንዱ የዘር እስረኛ ነው። ምን ያልታሰራለ? የሚፈታ ግን ጌታ ኢየሱስ ክርስቶስ ነው። የተዋህዶ ልጆች ስለዚህ አህያ ከውርንጭላዋ ጋራ ታስራ ታገኛላችሁ አላቸው። እነዚህ አህዮች ሌባ ሰርቆ ያሰራቸው አህዮች ነበሩ። የተዋህዶ ልጆች ሌባው ዲያብሎስ በሲኦል መንደር ሰርቆ ያሰራቸው ስንት ነፍሳት አሉ መሰላችሁ? ዲያብሎስ እኮ ሌባ ነው አይደለ? በዮሐንስ ወንጌል ምዕራፍ 10 ላይ ዲያብሎስ ሌባ፣ ወንበዴ፣ አጥፊ ተብሎ ተጠቅሷል እኮ። ዲያብሎስ ከቤተ ክርስቲያን ሰርቆ አዳራሽ አሰራቸው ስንት ነፍሳት አሉ መሰላችሁ? ከክርስትናው መንደር ሰርቆ በመናፍቃኑ ጎራ ያሰማራቸው ስንት የተዋህዶ ልጆች አሉ መሰላችሁ? ዛሬ አዳራሹን የሞሉት ከይሽ ቤተ ክርስቲያን ተሰርቀው የሄዱት እኮ ናቸው፣ ሌላ እንዳይመስላችሁ። ስለዚህ ዲያብሎስ ሰርቆ ያሰራቸው ነፍሳት
የመፍታት ስልጣን ደግሞ አባቶቻችን ተሰጧቸዋል። በእውነት እኔ ለካህናት የተሰጠው ለማንም አልተሰጠም። ዘይተገብረ ለመላእክት ተገብረ ለካህናት አይደል የሚለው? ለመላእክት ያልተደረገ ለካህናት ተደረገ። መላእክት እኮ ኢየሱስ ክርስቶስ በዕለተ ዓርብ ደሙ ሲፈስ በብርሃን ጽዋ ተቀብለው ዓለምን ረሽተውታል። ካህናት ግን በእጃቸው ይፈትቱታል። እደዊሆሙ ይገሳ ነደ በቅድመ አብሁ ይሰው ወልደ እኮ ነው የሚለው። እጃቸው እሳቱን ይዳስሳል፣ በአባቱ ፊት ልጁን ይሰዋሉ። አያችሁ ለካህናት የተሰጠው ስልጣን። መላእክት የልጅነት ስልጣን ማሰጠት አይችሉም። ይሄ ማለት ምን ማለት ነው? የ40 የ80 ቀን የልጅነት ስልጣን መላእክት ማሰጠት አይችሉም። አባቶቻችን ካህናት ግን የልጅነት ስልጣን ማሰጠት ተሰጧቸዋል። ስለዚህ ለመላእክት ያልተደረገ ለካህናት ተደርጓል። አባቶቻችን ካህናት የተሰጣችሁ ጸጋና ክብር ታላቅ መሆኑን አውቃችሁ እድላችሁን ተጠቀሙበት። የታሰሩትን እንድትፈቱ ስልጣኑ ተሰጥቷችኋል። ለምን ትፈታላችሁ የሚላችሁ ቢኖር አለ ጌታ፣ ለጌታ ያስፈልጉታል በሉ አለ። ለጌታ ያስፈልጉታል። በእውነት ለጌታ ያስፈልጋሉ። በእውነት ለክርስቶስ የሚያስፈልጉ ብዙ ነፍሳት አሉ። አያስፈልጉም ተብለው የተጣሉ ዓለም የናቀቻቸው በህብረተሰቡ ዘንድ መናቅ የደረሰባቸው መገለል የደረሰባቸው የመወያያ አጀንዳ የሆኑ ዓለም የናቀቻቸውን ሰዎች መድኃኔዓለም ግን ይፈልጋቸዋል። ለጌታ ያስፈልጉታል። እኛ በሰውኛው ማንፈልጋቸው ሰዎች ይኖሩ ይሆናል። ለመድኃኔዓለም ግን ያስፈልጉታል። ክርስቲያኖች ለጌታ ያስፈልጉታል ብሎ አለ። እውነት ነው፣ እናስፈልገዋለን። በመዳፉ በእጆቹ ፈጥሮናልና እናስፈልገዋለን። በመዳፉ ቀርጾናልና እናስፈልገዋለን። ካለመኖር ወደ መኖር አምጥቶ ፈጥሮናልና ለጌታ እናስፈልገዋለን። ስጋውን ቆርሶ ደሙን አፍስሶ አድኖናልና እናስፈልገዋለን። ከሞት በኋላ ሕይወት ከመቃብር በኋላ ትንሣኤ ሰጥቶ መንግስቱን ያወርሰናልና ለጌታ እናስፈልገዋለን አለ። ጌታ የታሰረውን የሚፈልግ የታሰረውን የሚወድ መድኃኔዓለም ብቻ ነው። ለምን ትፈታላችሁ ቢሏችሁ ለጌታ ያስፈልጉታል በሉ አለ። ለምን ትፈታላችሁ የሚሉት እኮ አጋንንት ናቸው። አጋንንት እኮ እንድንፈታ አይፈልጉም። የተዋህዶ ልጆች ታስረን እንድንቀር እኮ ነው የሚፈልጉት። ጌታ ግን ይፈልገናል። እነዚህ ሁለት አህዮች በማቴዎስ ዘገባ አህዮቹ ሁለት እንደሆኑ ተመዝግቧል። በሉቃስ 19 ቁጥር 37 ላይ ደግሞ ምን ይላል? ወትረክቡ እዋልአድግ እሱረ ዘኢተጽኖ ሰብ፣ ሰው ያልተቀመጠበት የአህያ ግልገል ታገኛላችሁ ብሎ አህያውን አንድ አድርጎ ይናገራል። በማቴዎስ ዘገባ ግን እንዳልኳችሁ አህዮቹ ሁለት ናቸው። ሁለቱን አህዮች ፈታችሁ አምጡልኝ አለ። አያችሁ፣ እናት አህያ የቤተ እስራኤል ምሳሌ ነች። ግልገሊቱ አህያ ደግሞ የቤተ አሕዛብ ምሳሌ ነች። የተዋህዶ ልጆች ሁለቱን ፈታችሁ አምጡልኝ ማለት ሁለቱንም ከታሰሩበት የኃጢአት እስራት ልፈታ መጥቻለሁ። እኔ የመጣሁት ትንቢት ለተነገረላቸው ሱባኤ ለተቆጠረላቸው ለእስራኤል ብቻ አይደለም፣ ትንቢት ላልተነገረላቸው ለአሕዛብም ጭምር ነው። አሕዛብን ወደ ክርስትና ላመጣ ነው የመጣሁት ማለቱ እኮ ነው። ስለዚህ እናት አህያ መጫን ለምዳለች፣ ስራ ለምዳለች። እስራኤልም ሕጉን ያውቃሉ፣ አገልግሎት ጀምረዋል። ግልገል አህያ ደግሞ ሸክም አልለመደችም፣ መጫን አልለመደችም፣ ስራ አልለመደችም። አሕዛብም ሕጉን አያውቁም፣ አገልግሎቱን አልጀመሩም። የተዋህዶ ልጆች ደቀ መዛሙርቱም ኢየሱስ ክርስቶስ እንዳዘዛቸው አደረጉ ይላል። አህያዋንና ውርንጭላዋን አመጡለት፣ ልብሳቸውንም በአህያዋ ላይ ጫኑ፣ ተቀመጠባቸው ይላል። ይገርማል። ኢየሱስ ክርስቶስ የተቀመጠው በአህያዋና በአህያይቱ ውርንጭላ ነው። ለሰው የማይቻል ለእግዚአብሔር ይቻላል። እንግዲህ እናት አህያና ግልገል አህያ በራሱ ከፍና ዝቅ ያሉ ናቸው። እሱ ግን በታምራት ሁለቱም ጋር ተቀመጠባቸው። ይህም ምሳሌ አለው፣ ያለ ምክንያት እንዳይመስላችሁ። እናት አህያ የኦሪት የብሉይ ኪዳን ምሳሌ ነች። ግልገል አህያ ደግሞ የወንጌል ምሳሌ ነች። ሁለቱም ጋር ኢየሱስ ክርስቶስ መቀመጡ የሁለቱም ኪዳናት ባለቤት እኔ ነኝ ማለቱ እኮ ነው። በሁለቱም የምከብረው በሁለቱም ሕግ የምከብረው እኔ ነኝ ማለቱ እኮ ነው።
ሁለቱንም ተቀመጠባቸው። ትንቢተ ነቢያትን ከስብከተ ሐዋርያት ጋር፣ ሕገ ኦሪትን ከሕገ ወንጌል፣ ብሉይ ኪዳንን ከሐዲስ ኪዳን ጋር ላዋህድ ላስማማ አንድ ላደርግ መጥቻለሁ ሲል በሁለቱም ኢየሱስ ክርስቶስ ተቀመጠባቸው። አንዳንድ ደካሞች ብሉይ ኪዳን ምን ይሰራል ሐዲስ ኪዳን ነው እንጂ ይላሉ። አይምሰላችሁ። ብሉይ ኪዳን ንባብ ነው፣ ሐዲስ ኪዳን ትርጓሜ ነው። ብሉይ ኪዳን ትንቢት ነው፣ ሐዲስ ኪዳን ደግሞ ፍጻሜ ነው። ወገኖቼ ብሉይ ኪዳን ጥላ ነው፣ ሐዲስ ኪዳን ደግሞ አካል ነው። ስለዚህ ብሉይ ኪዳንና ሐዲስ ኪዳን ያን ሳንቲም ሁለት ገጽታዎች ናቸው። የተዋህዶ ልጆች ሁለቱንም አህዮች ፈቶ ቤተ መቅደስ አገባቸው። ይገርማል። ምን ሊያስተምረን ፈልጎ የሆኑ ወገኖች? ሁላችንንም ከኃጢአት እስራት ፈቶ ቤተ መቅደሱ አደረገን እኮ ማለት ነው። አያቸው ቤተ መቅደሱ እንዲያው ስለ አህዮች ብቻ የተነገረ እንዳይመስላችሁ። በአንጻር አይዱግ በአህዮች አንጻር ስለኛ የተነገረ መልእክት ነው። ይሄ ብቻ አይደለም። አህዮቹ ሁሉንም አህዮቹን ፈቶ ቤተ መቅደስ ይዞ መግባቱ እኛን ከኃጢአት እስራት ፈቶ ወደ ሰማያዊቷ ቤተ መቅደስ ወደ ክብሩ ዙፋን የማስገባቱ ምሳሌ እኮ ነው። ያውም እየተነጠፈልን አህያዋ ተነጥፎላት አይደለ ቤተ መቅደስ የገባችው? እኛም ምህረቱ ተነጥፎልን እንገባለን። የተዋህዶ ልጆች እስራኤል ደመና እየተነጠፈላቸው ምድረ ርስ ገብተዋል። ይሄ ምን ይገርማል ብላችሁ ነው? ከዚህ በላይ ምህረቱ ተነጥፎልን፣ ፍቅሩ ተነጥፎልን፣ ቸርነቱ ተነጥፎልን እኮ ወደ ሰማያዊቷ ቤተ መቅደስ እንገባለን እኮ ክርስቲያኖች። እስራኤል ከሰማይ የወረደውን መና እየተመገቡ ካለት ላይ የፈለቀውን የማር ወለላ እየጠጡ ምድረ ርስ ገብተዋል። እኛም ስጋውን እየበላን ደሙን እየጠጣን ገነት መንግሥተ ሰማይ እንገባለን እኮ። ይሄ ምን ይገርማል ብላችሁ ነው? ሁለቱን አህዮች ፈቶ ቤተ መቅደስ መግባቱ እኛን ከኃጢአት እስራት ፈቶ ቤተ መቅደስ የማድረጉ ምሳሌ እንደሆነ እንድትገነዘቡ እንፈልጋለን። በአህያዋ ላይ ልብስ ጫኑ ነው የሚለው። ይገርማል። ኮረቻ ይቆረቁራል፣ ልብስ ግን አይቆረቁርም። የማትቆረቁር ሕግ ሰራሁላችሁ እኮ ነው። ለስላሳ ሕግ ሰራሁላችሁ እኮ ነው። ወንጌል እኮ የፍቅር ሕግ ናት፣ ለስላሳ ናት። የሚረግሟችሁን መርቁ ትላለች፣ ለሚያሳድዷችሁ ጸልዩ ትላለች፣ ጠላቶቻችሁን ውደዱ ትላለች አደለ ወንጌል? አዎ። ኦሪት ግን ዓይንህ ቢጠፋ ዓይኑ ይጥፋ ትላለች፣ ጥርስህን ቢያረግፈው ጥርሱ ይርገፍ ነው የምትለው። ወንጌል ግን የፍቅር ሕግ ናት። ሕግ መሲሐዊት ተራይ ረሃት በክርስቶስ ይላል ሊቁ ዮሐንስ አፈወርቅ። ወንጌል የተመሰረተችው በፍቅር ላይ ነው። ወንጌል የፍቅር ሕግ ናት። ስለዚህ ለስላሳ ሕግ ሰራሁላችሁ፣ የፍቅር ሕግ ሰራሁላችሁ ሲል ልብስ አህያዋ ላይ አነጠፉ። ይሄ ብቻ አይደለም ክርስቲያኖች፣ ልብስ እንደምታውቁት አካልን ይጋርዳል፣ ነውርን ይሸፍናል። ከባት ያበሳንህ ማለታቸው እኮ ነው። በደልን የምትደብቅ ነውርን የምትሸፍን ማለታቸው ነው። እውነት ነው። ኢየሱስ ክርስቶስ ገመናን የሚሸሽግ ነውርን የሚደብቅ አባት ነው። ነውራችንማ ባይሸፍንልን ኑሮ ማን በፊቱ ይቆም ነበረ? አቤቱ ኃጢአትን ብትቆጣጠር ማን በፊትህ ይቆማል? ማንስ በሕይወት ይኖራል? ይላል መዝሙር 129 ቁጥር 3 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። የመኖር ዋስትናችን ፍቅሩ ነው። የማይጠብ ትዕግስት፣ የማያልቅ ፍቅር፣ የማይወሰን ቸርነት ያለው ኢየሱስ ክርስቶስ ብቻ ነው። ስለዚህ ልብስ ነውርን እንደሚሸፍን አንተ ከባት ያበሳነ ነውራችን የምትሸፍን የፍቅር አባት ነህ ሲሉ አህያዋ ላይ ልብስ አነጠፉለት። ለምን በአህያ ላይ ተቀመጠ? ይህንን እስኪ ጥቂት እንመልከት። የተዋህዶ ልጆች ኢየሱስ ክርስቶስ ለምን በአህያ ላይ ተቀመጠ? አንደኛ የተነገረው ትንቢት መፈጸም ስላለበት በአህያ ላይ ተቀመጠ። በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ ታስታውሱ ከሆነ ነቢዩ ዘካርያስ አስቀድሞ ትንቢት ተናግሮ ነበረ። ምን ይላል? የጽዮን ልጅ ሆይ ደስ ይበልሽ፣ የኢየሩሳሌም ልጅ ሆይ እልል በይ፣ ንጉሥሽ ጻድቅና አዳይ ነው፣ ትሑት ሆኖ በአህያይቱ ግልገልና በአህያይቱና በግልገሏ በውርንጭላዋ ተቀምጦ ወደ አንቺ ይመጣል ብሎ ትንቢት ተናግሮ ነበረ።
የተነገረው ትንቢት መፈጸም ስላለበት ኢየሱስ ክርስቶስ በአህያዋ ላይ ተቀምጦ ወደ ኢየሩሳሌም መጣ ማለት ነው። ትንቢቱ ይፈጸም ዘንድ ኢየሱስ ክርስቶስ በአህያ ላይ ተቀመጠ። ይህንን ማስተዋል አለብን። ትሑት ሆኖ ነው የሚለው። የዋህ ንጉሥ ክርስቶስ ብቻ ነው። የተዋህዶ ልጆች ነገስታት በሴራ የተጠመዱ ናቸው። የንጉሥ የዋህ ኢየሱስ ክርስቶስ ብቻ ነው። ነገስታት በሴራ የተጠመዱ ናቸው። ነገስታት የሚያምርባቸው ምስጢራቸው እስከተከደነ ድረስ ነው። ነገስታት ምስጢራቸው የተገለጠለት ያስፈራሉ። የንጉሥ የዋህ ኢየሱስ ክርስቶስ ብቻ ነው፣ ሌላ እንዳይመስላችሁ። ስለዚህ የዋህ ሁኑ አለ፣ ትሑት ሁኑ። በእውነት ኢየሩሳሌም ምንኛ የታደለች ነበረች እናንተ! የዋህ ንጉሥ፣ አዳይ ንጉሥ፣ ጻድቅ ንጉሥ ያለባት ከተማ። ከተማዋን አይቶ አለቀሰ ተብሎ አይደል የተጻፈው? ከተማዋን አይቶ የሚያለቅስ ንጉሥ የነገሰባት ከተማ ኢየሩሳሌም ምንኛ የታደለች ነበረች። ነገር ግን የተሰጠችውን ዕድል ልትጠቀምበት አልቻለችም። የታሰሩትን አስታውሶ ፈታችሁ አምጡልኝ የሚል ንጉሥ ያለባት ንጉሥ ኢየሩሳሌም ምንኛ የታደለች ከተማ ነበረች ወገኖቼ። ስለ ሰላም ዘንባባ ተይዞ ስለ ሰላም የተሰበከባት ከተማ፣ ሰላም ዛሬ ነው ተብሎ የተዘመረባት ከተማ ኢየሩሳሌም ምንኛ የታደለች ነበረች። ግን አላወቀችበትም። ጌታም ተናግሯል በሉቃስ 19 ቁጥር 42 ላይ ኢየሩሳሌም ሰላም ዛሬ ነበረ፣ ነገር ግን ከዓይንሽ ተሰውሯል፣ የመጎብኘትሽን ዘመን አላወቅሽም ነው የሚለው። ከተማዋን አይቶ አለቀሰላት ነው የሚለው። ያሳዝናል በእውነት። ክርስቶስ ኢየሩሳሌምን አይቶ አለቀሰ። ዛሬ ኢትዮጵያን አይቶ የሚያለቅስ ሱባኤ የሚይዝ አባት ያስፈልጋል። የሀገርን ውድቀት እያዩ ማልቀስ፣ ሀገር የመከራው ድማ መሆኗን እያዩ ማልቀስ፣ የደም መሬት መሆኗን እያዩ ማልቀስ ይገባል። አሁን ካላለቅስን መቼ ልናለቅስ ነው? የተዋህዶ ልጆች በእውነት ማልቀስ ካለብን አሁን ነው ማልቀስ ያለብን። የተዋህዶ ልጆች በዓይናችን የምናየው ነገር፣ በጆሮአችን የምንሰማው፣ በቴሌቪዥን መስኮት የምንመለከተው መልካም አይደለም። ሰው እንደ ሰው ተፈጥሮ ከአውሬ የከፋበት ዘመን ላይ ደርሰናል። አይደለም ክርስቲያኖች? ሰው እንደ ሰው ተፈጥሮ ከአውሬ የከፋበት ዘመን ላይ ደርሰናል። እና አሁን ካላለቅስን መቼ ልናለቅስ ነው እንዴ? ደም የጠማው ጭካኔው ከየት መጣ? ክርስቲያኖች አውሬነቱ ከየት ነው የመጣው? ደም የጠማው መንፈስ ከየት ነው የመጣው? የክርስቲያኖችን ደም የሚጠጣው መንፈስ ከየት ነው የመጣው? በአራቱ አቅጣጫ እኮ መናፍስት ተጠራርተው የገቡ ነው የሚመስለው። እኛ እኮ ወግ ያለን ህዝቦች ነን፣ ባህል ያለን ህዝቦች ነን፣ እሴት ያለን ህዝቦች ነን፣ ሃይማኖት ያለን ህዝቦች ነን እኮ። ይህ ሁሉ ጭካኔ ከየት መጣ? በእውነት ለኢትዮጵያ ማልቀስ አሁን ነው። የተዋህዶ ልጆች ይህንን ማስተዋል መቻል አለብን። አሁን ነው ለኢትዮጵያ ማልቀስ የሚገባው። ከተማዋን አይቶ ኢየሱስ ክርስቶስ አለቀሰ። ዛሬስ ከተማዋን አይቶ ያለቅስ ሲሆን የፋሲካን በዓል በማስመልከት ማስታወቂያ ይሰራል አይደል? ዛሬም የፋሲካን በዓል በማስመልከት የሙዚቃ ኮንሰርት፣ የሙዚቃ ድግስ፣ ጭፈራ ለሊቱን ተዘጋጅቷል ሲባል ከተማዋን አይቶ ክርስቶስ ያለቅስ ሲሆን በምንነሳበት ዕለት ወድቀን ስናደር እጅግ ያሳዝናል ወገኖቼ። የታረደውን የፋሲካውን በግ ኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን በመብላት ፈንታ በግና ዶሮ ለማረድ የሚሯሯጠውን ሕዝብ አይቶ ጌታ ያለቅስ ሲሆን ወገኖቼ ከተማዋን አይቶ አለቀሰላት ይላል። ምን ልላችሁ ፈልጌ ነው? የዋህ ንጉሥ፣ ጻድቅ ንጉሥ፣ አዳይ ንጉሥ ያለባት ከተማ ኢየሩሳሌም እድኗን አልተጠቀመችበትም። የተነገረው ትንቢት መፈጸም ስላለበት ኢየሱስ ክርስቶስ በአህያ ላይ ተቀመጠ። ሁለተኛ በአህያ ላይ የተቀመጠበት ምክንያት በአህያ የሚሄድ ሰው ሩጦ አያመልጥም፣ አሳዶም መያዝ አይችልም። ከፈለጋችሁኝ ታገኙኛላችሁ፣ ካልፈለጋችሁኝም ደግሞ አታገኙኝም ሲል ኢየሱስ ክርስቶስ በአህያ ላይ ተቀመጠ። ሶስተኛው ንጉሠ ሰላም ነኝ፣ የሰላም ንጉሥ ነኝ ሲል ኢየሱስ ክርስቶስ በአህያ ላይ ተቀመጠ። ሀገሩ ሁሉ አባር፣ ቸነፈር፣ በሽታ የሌለበት
ጦርነትና የጦርነት ድምፅ የማይሰማበት ወቅት ነው የሚለውን ለመግለጥ የእስራኤል ነገስታት በአህያ ላይ ተቀምጠው ከተማዋን ይዞሩ ነበረ። ያን ጊዜ ህዝቡ ሁሉ ይረጋጋል። ወንድ ልጅ በሰላም ወጥቶ መግባት ይችላል፣ ሴት ልጅም ትዳራለች ብሎ ህዝቡ ይረጋጋል። ስራ ለመስራት ይነሳል፣ ለማጨድ ለመዝራት ዝግጁ ይሆናል። ነገር ግን በፈረስ ላይ ተቀምጠው ነገስታቱ በከተሞች ከዞሩ በሀገሩ አባር ቸነፈር ጦርነት እንደገጠመው ተረድተው ሴት ልጅ ስንቅ ለማዘጋጀት ትነሳለች፣ ወንድ ልጅ ደግሞ ወደ ዘመቻ ለመሄድ ቀበቶውን ያጠብቃል ማለት ነው። እና ኢየሱስ ክርስቶስ በአህያ ላይ መቀመጡ የሰላም ንጉሥ ነው፣ ሰላምን ደስታን ላበስራችሁ መጥቻለሁ ሲል በአህያ ላይ ተቀመጠ። አራተኛው ኢየሱስ ክርስቶስ በአህያ ላይ የተቀመጠው ትሕትናውን ለመግለጥ ነው። ንጉሥ በአህያ ላይ ከመቀመጥ በላይ ምን የሚገርም ትሕትና አለ? ክርስቲያኖች ትሕትና ዘመጠነ ዝትሕትና፣ እንዲህ አይነቱ ትሕትና ምን አይነት ትሕትና ነው ይላሉ ወገኖቼ። ሰማይ ዙፋኑ የሆነለት በእሳት ዙፋን ላይ የሚቀመጥ ንጉሥ ተጽዕነ ላዕለ ኪሩቤል፣ በኪሩቤል ጀርባ ላይ የሚቀመጥ ወሰረረ በከነፈ ነፋስ፣ በነፋሳት ትከሻ ላይ የሚጫን ደመና መንኮራኩሩ የሆነለት አፍራሲከን ሕይወት ውእቱ፣ ፈረሶችህ ሕያዋን መላእክት ናቸው ተብሎ የተዘመረለት ንጉሥ በአህያ ላይ ተቀመጠ። ከዚህ በላይ የሚደንቅ ትሕትና ምን አለ? ትሕትናውን ለመግለጽ ንጉሥ በአህያ ላይ ተቀመጠ። የተዋህዶ ልጆች ይገርማል። አህያ እንደምታውቋት ሸክም በመሸከም የምትውል እንስሳ ነች። ደክሟት እንኳን ለማረፍ ሸብረክ ብትል የሚደበድባት እንጂ የሚያሳርፋት የለም። በሸክም ብዛት ጀርባዋ የቆሰለ ዱላ ያስመረራት ፍጥረት ነች። ይችን የተናቀች ፍጥረት ግን ንጉሡ በትሕትናው ዙፋኑ አደረጋት። ዱላ ባስመረረው ረፍት በናፈቀው ጀርባዋ ላይ ቀንበሬ ልዝብ ነው ሸክሜ ቀላል ነው ያለው ንጉሥ ተቀመጠባት። ይገርማል። ከዚህ በላይ ትሕትና አይታችሁ ሰምታችሁ ታውቃላችሁ? የተዋህዶ ልጆች በጣም የሚደንቅ ትሕትና ነው። ኃያላን ነገሥታት በአማረ ሰረገላ ላይ ሆነው እምቢልታ እያስነፉ ነጋሪት እያስጎሰሙ ሰይፍና ጦር በታጠቁ ጦረኞች እየተፎከረላቸው ወደ ኢየሩሳሌም በሚገቡባት ከተማ እሱ ግን ይገርማል በተናቁ በአሳጥማጆቹ በሐዋርያት ተከቦ በሕፃናት ታጅቦ ወደ ኢየሩሳሌም ገባ። የሚደንቅ ትሕትና ነው ክርስቲያኖች። የቅንጦት ሰረገላ ሳይሆን አህያ ካገኘው በቄ ነው የሚል ንጉሥ አያችሁ። ከዚህ በላይ ትሕትና አለ ክርስቲያኖች። ፈርተውት ሳይሆን ወደውት የሚያከብሩት ንጉሥ፣ ልብስን አስወልቆ ልብስን ገፎ የሚረግጥ ሳይሆን ልብሳቸውን አውልቀው ረግጠን ለፍ የሚሉት ንጉሥ ወደ ኢየሩሳሌም በትሕትና ገባ። ትሕትናውን ለመግለጥ ኢየሱስ ክርስቶስ በአህያ ላይ ተቀመጠ ይላል እና ደቀ መዛሙርቱ እንደታዘዙ አድርገዋል። በአህያዋ ላይ ልብስ ጭነዋል። ኢየሱስ ክርስቶስም በአህያ ላይ ተቀምጦ ጉዞውን አደረገ። ከሕዝቡም አንዳንዶቹ ልብሳቸውን ያነጥፉለት ነበረ ይላል። ይደንቃል። ከሕዝቡም ብዙዎቹ ልብሳቸውን አነጠፉለት። ልብስ ማንጠፍ የተማኅፀኖ ምሳሌ ነው። ምን ይባላል? ጃንሆይ መንገድ ላይ ሲያልፉ አቢቱታ ያለበት ጉዳይ ያለበት ሰው ልብሱን አንጥፎ ጃንሆይ አቤት ይላል ይባላል። ይሄ ማለት ምን ማለት ነው? ተማኅፀኖ ነው፣ ምልጃ ነው። ተማኅፀኖ ምንድን ነው? ሆሳዕና አሁን አድን ማለት ነዋ። ከሕዝቡም ብዙዎቹ ልብስ አነጠፉለት። የሆሳዕና ዕለት ልብስ አነጠፉለት። ከ5 ቀን በኋላ ደግሞ ልብሱን ገፈፉት። ይገርማል። ሰው ማለት እንደዚህ ነው ወገኖቼ። የሚደንቀው ነገር ይሄ ነው። ከሕዝብም ብዙዎቹ ልብስ አነጠፉለት። እንኳን አንተ የተቀመጥክባት አህያ መሬት ልትረግጥ አይገባም ብለው ልብስ አነጠፉለት። ከ5 ቀን በኋላ ግን
አንተ የረገጥከው መሬት ያረክሰናል ብለው መስቀል ላይ ከፍ አድርገው ሰቀሉት። ልብስ አነጠፉለት። ከ5 ቀን በኋላ ደግሞ ልብሱን ገፈፉት። አህያ ትሸከምህ አሉ የሆሳዕና ዕለት። በዕለተ ዓርብ ደግሞ መስቀል አሸከሙት። አያችሁ። ሌሎቹም ደግሞ ከዛፍ ጫፍጫፉን እየቆረጡ ቅጠል አነጠፉለት ይላል። የሆሳዕና ዕለት ቅጠል አነጠፉለት። ከ5 ቀን በኋላ ደግሞ በለስ ላይ ሰቀሉት። እኛ ማለት እንደዚህ ነን። ትናንትና ያከበርናቸውን ዛሬ ላይ ያዋረድናቸው ሰዎች የሉም? ትናንትና ያከበርናቸውን ዛሬ ላይ ያዋረድናቸው፣ ትናንትና አንበሳ ያልናቸውን ዛሬ ውሻ ውሻ ያላልናቸው፣ ትናንትና ቅዱስ ቅዱስ ያልናቸው ዛሬ እርኩስ እርኩስ አላልናቸውም። እኛ ማለት እንደዚህ ነን። ሆሳዕና ብሎ ያመሰገነ ሕዝብ በዕለተ ዓርብ ሐሳቡን ቀይሮ ይሰቀል ይሰቀል ብሎ ጮኸበት። አንዳንዶቹ ልብስ አነጠፉለት። እንዳልኳችሁ እንኳን አንተ የተቀመጥክባት አህያ መሬት ልትነካ ልትረግጥ አይገባም አሉ። እግዚአብሔርን የሚያቅሰው እግዚአብሔር ያከበረውን ያከብራል። አሁን ብዙዎቹ እግዚአብሔርን ስለማያውቁ ነው እሱ ያከበራቸውን የሚያዋርዱ። አህያዋ ክብር አገኘች፣ ቅጠል ተጎዘጎዘላት፣ ጨርቅ ተነጠፈላት። ለምን? የክርስቶስ ጊዜያዊ ዙፋን ስለሆነች። አህያዋ የክርስቶስ ጊዜያዊ ዙፋን በመሆኗ ክብርን ካገኘች ወይ ነግስ ለቤተ ያዕቆብ ለዓለም፣ በያዕቆብ ቤት ለዘላለም ይነግሳል ተብሎ የተነገረላት አማናዊ ዙፋን ድንግል ማርያምንማ ብናከብራት ብንነጠፍላት ጥፋታችን ምኑ ጋር ነው? ከመጽሐፍ ቅዱስ ወጣችኋል የሚያሰኘን የቱ ነው? የተዋህዶ ልጆች ማስተዋል ይገባል። አንዳንዶቹ ልብስ አነጠፉለት። አሮጌ ማንነታቸውን አውልቀው አዲሱን ልብስ ክርስቶስን የመልበሳቸው ምሳሌ እኮ ነው። ሌላ መሰላችሁ? ሌሎቹ ደግሞ ከዛፍ ጫፍጫፉን እየቆረጡ አነጠፉለት። ዘንባባ ነው ይሄ። ድል አድራጊ ነህ ማለት ነው። ዘንባባ የድል ምልክት ነው። ሞትን ድል አድርገህ ትነሳለህ፣ መቃብሩን ትበረብራለህ፣ ሲኦልን ትበዘብዛለህ፣ ነፍሳትን ትማርካለህ ሲሉ የድል አድራጊ ምልክት የሆነውን ዘንባባ ይዘው አመሰገኑት። የደስታም ምልክት ነው። ይስሐቅ በሚወለድበት ጊዜ አብርሃም ነሳይጹ ቀበቀልት ይሌለ አብርሃም ዘንባባ ይዞ ፈጣሪውን አመስግኗል። አንዳንዶቹ የቴምር ዛፍ ይዘው አመሰገኑት፣ ተቀኙለት። ቴምር ፍሬው አንድ ነው፣ አንድ አካል አንድ ባህሪ ነህ በተዋህዶ ሲሉ ማለት ነው። አንዳንዶቹ የወይራ ዛፍ ይዘው አመሰገኑት። ወይራ ጠንካራ ዛፍ ነው፣ አንተም መከራህ ጠንካራ ነው፣ ወደፊት የሚጠብቅህ መከራ በጣም ጠንካራ ነው ለማለት የወይራ ዛፍ ይዘው አመሰገኑት። እና ከኋላ የሚከተሉት ከፊትም የሚቀድሙት ህዝቦች ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ ጌታ ነኝ ብሎ የሚመጣ እሱ የተባረከ ነው፣ ሆሳዕና ባርያም እያሉ ይጮሁ ነበረ ይላል። ሆሳዕና ባርያም እያሉ እየጮሁ ወደ ኢየሩሳሌም ንጉሱ ሲገባ ይሄ ማን ነው ብላ ኢየሩሳሌም ተናወጠች። ይሄ ማን ነው አለች። እኛ ይሄ ማን ነው ተብለን ብንጠየቅ መልሳችን ምን ይሆን? ኢየሱስ ክርስቶስ የባህሪ አምላክ ነው። ይሄ ማን ነው? እሱማ የባህሪ አምላክ ነው። ይሄ ማን ነው? እሱ የነገስታት ንጉስ ነው፣ የኃያላን ኃያል ነው፣ የፍጥረታት ፈጣሪ ነው፣ እግዚአብሔር ነው። አዳም እሱ ማን ነው ተብሎ ቢጠየቅ ምን ብሎ መልስ የሚሰጥ ይመስላችኋል? የእባቡን ራስ የሚቀጠቅጥ ነው ማለቱ አይቀርም። አብርሃም ማን ነው ተብሎ ቢጠየቅ አሕዛብን ሁሉ የሚባርከው ነው ይላችኋል። ኢሳይያስ ቢጠየቅ ከድንግል በድንግልና የተጸነሰው ነው ይላችኋል። ኖህ ቢጠየቅ በሴም ድንኳን የሚያድረው ነው ይላችኋል። ሙሴ ቢጠየቅ ታላቁ መሪ ነው ይላችኋል። እኛስ ብንጠየቅ መልሳችን ምን ይሆን? ክርስቲያኖች አያችሁ፣ እንጠቅልለው። የሆሳዕናን በዓል ስናከብር 3 ዋና ዋና ነገሮችን እንድናስታውስ ያደርገናል። ይህም የበዓሉን ታላቅነት የሚያሳይ ነው። ክርስቲያኖች ልብ በሉ። በሆሳዕና ዕለት የተከናወኑ ክስተቶች በጣም ብዙ ናቸው። ወደ 20
ነጥቦች ማንሳት ይቻላል። በእውነት ግን ጊዜ ስለሌለን ጠቅለል አድርገን 3 ነገሮችን እናስታውሳለን። እነዚህ የሆሳዕናን በዓል ስናከብር 3 ዋና ዋና ነገሮችን እንድናስታውስ ያደርገናል። አንደኛ የታሰሩ የተፈቱበት ዕለት ነው። የማይፈለጉ የተፈለጉበት ዕለት ነው። ሁለተኛው የማይናገሩ የተናገሩበት ዕለት ነው። ሶስተኛው የማይናገሩ አንደኛ የታሰሩ የተፈቱበት የማይፈለጉ የተፈለጉበት ዕለት ነው። ሁለተኛው የማይናገሩ የተናገሩበት ዕለት ነው። ሶስተኛው ከሚጠቡና ከሕፃናት አፍ ምስጋናን ያዘጋጀበት የተቀበለበት ዕለት ነው። እነዚህን ነገሮች ጠቅለል አድርገን ማየት እንችላለን። የማይፈለጉ የተፈለጉበት አህያ ምኗ ይፈለጋል? ለምግብ አትሆን። በብሉይ ኪዳን ለመስዋዕትነት ከማይቀርቡ እንስሳት መካከል አንዷ አህያ ነች። የማትፈለገዋን አህያ ግን ፈታችሁ አምጡልኝ አለ። ምን ሊያስተምረን ፈልጎ ይመስላችኋል? ኢየሱስ ክርስቶስ ወደዚህ ምድር የመጣው በመስዋዕታቸው ያስደሰቱትን በጽድቅ ስራቸው ያከበሩትን እና አብርሃምን ፈልጎ አይደለም ወደዚህ ምድር የመጣው። የተዋህዶ ልጆች ዕድሜ ዘመናቸውን በሽፍትነት የኖሩ ነፈያታዊ ዘየማንን ፈልጎ ነው። አህዮቹ የሚያስታውሱን እንዲህ አይነት ሰዎችን ነው። አህዮቹ የሚወክሉልን እንዲህ አይነት ሰዎችን ነው። የተዋህዶ ልጆች አህያ ምኗም አይጠቅምም። እኛም እኮ ከልደተ ክርስቶስ በፊት ምናችንም አይጠቅም ነበረ። የሰዋነው መስዋዕት፣ የጸለይነው ጸሎት የተዘጋውን ገነት ማስከፈት አልቻለም። የተነጠቅነውን ርስት ማስመለስ አልቻለም። የእግዚአብሔርን ፍርድ ማንሳት አልቻለም። ምናችንም አይጠቅምም። ብዙሃን ነቢያት ሞቱ። ወአልቦ ዘበቋ ሞቶሙ፣ ብዙ ነቢያት ሞቱ። ሞታቸው ግን አልጠቀመም። በሞታቸው ሕይወትን ማምጣት አልቻሉም። ምናልባት አባቶቻችን የሰውት መስዋዕት፣ የጸለዩት ጸሎት ለክርስቶስ ሰው መሆን ምክንያት ሊሆን ይችላል። የተዘጋውን ገነት ግን ማስከፈት አልቻለም። አባቶቻችን የሰውት መስዋዕት፣ የጸለዩት ጸሎት ሕዝቡን ከአባር ከቸነፈር ታድጎት ይሆናል። ነገር ግን የተዘጋውን የገነት በር ማስከፈት አልቻለም። የማንጠቅም የነበርን የምንጠቅም መሆናችን በአህዮች በኩል ነገረን። የማንፈለግ የነበር ተፈላጊ መሆናችን በአህዮች በኩል አሳየን። ሁለተኛ የማይናገሩ የተናገሩበት ዕለት ነው። እንዴ ይገርማል። የማይናገሩ የተናገሩበት ዕለት ነው። ሰው ድንጋይ ሲሆን ይገርማል። አፍ ያለው ሰው ድንጋይ ሲሆን ድንጋይ አፍ ያለው ሆኖ ፈጣሪውን አመሰገነ። ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ ሕዝቡ ክርስቶስን በእልልታ ሲቀበለው ከተማዋ በዝማሬ ስትናወጥ፣ አንዳንዶቹ ደግሞ ምስጋናን ይቃወሙ ነበረ እና ኢየሱስ ክርስቶስ እነሱን ለማሳፈር ጠላትን ለማሳፈር የቢታንያ ድንጋዮች አፍ አውጥተው እንዲዘምሩ ፈቀደ። ለማርመሙ እሉ ይከልሃል አንቱ አይባል። እነሱ ማመስገን ካልቻሉ ድንጋዮቹ አፍ አውጥተው ያመሰግኑኛል አለ። የድንጋይ ቀዳሽ እግዚአብሔር አስነሳ። ድንጋዩን ዘምር አለው። ዘመረ። እሱ በወደደው መመስገን ይችላል። በፈለገው መመስገን ይችላል። ብናመሰግነው ክብር አይጨመርለትም፣ ባናመሰግነውም ክብር አይጎልበትም። ብናመሰግን ተጠቃሚዎች እኛ ነን፣ ባናመሰግነውም ደግሞ ተጎጂዎች እኛ ነን። ስብሐቲሁ ዘማቢሁ፣ ምስጋና የባህሪ ገንዘቡ ነው። ስለዚህ የቢታንያ ድንጋዮችን ቀዳሽ አድርጎ እግዚአብሔር አስነሳ። በዚህ በማቴዎስ ወንጌል ምዕራፍ 3 ቁጥር 9 ላይ ምን ይላል? ከነዚህ ድንጋዮች መካከል እግዚአብሔር ለአብርሃም ልጆች አድርጎ ማስነሳት ይችላል ይላል። የድንጋይ ቀዳሽ እግዚአብሔር አስነሳ። በአንጻሩ ግን የድንጋይ ምሳሌ የሆኑ አሕዛብ ወደ አምልኮተ እግዚአብሔር መጠው አምነው ተጠምቀው ክርስትናውን ተቀብለው እሱን የማገልገላቸው የማመስገናቸው ምሳሌ እኮ ነው። በድንጋዮች በኩል አሕዛብ ወደ ክርስትና እንደሚመጡ ነገረን። እነ ዲዮናስዮስን ከፍልስፍናው መንደር አውጥቶ አስነስቶ ጳጳስ አድርጎ ሾማቸው። ድንጋዮቹ ያመሰግነዋሉ ተብሏላ።
አያችሁ። ሌላው ከሚጠቡና ከሕፃናት አፍ ምስጋናን ያዘጋጀበት ዕለት ነው። የተዋህዶ ልጆች ጡት ያልጣሉ ሕፃናት፣ የ40 የ80 ቀን ሕፃናት፣ የዓመት የ2 ዓመት ሕፃናት፣ በእናቶቻቸው እቅፍ ላይ ያሉ ሕፃናት፣ በእናታቸው ጀርባ ላይ ያሉ ሕፃናት ሆሳዕና በአርያም ብለው አመሰገኑት። አዋቂዎችን ዝም አሰኝቶ ትንቢተ ነቢያትን እናውቃለን የሚሉ እብሪተኞችን ዝም አሰኝቶ ሕፃናቱ እንዲያመሰግኑት ፈቀደ። ለምን? ኢየሱስ ክርስቶስ ወደ ግብፅ ሲሰደድ ሕፃናቱ መከራ በክርስቶስ ምክንያት ደርሶባቸው ነበርና ሊክሳቸው እንደመጣ ለማስረዳት ዋጋ አድርጎ እንደተቀበለላቸው ለማሳወቅ መታረዳቸውን እንዳልናቀባቸው ለመግለጥ እኮ ነው። ስለዚህ ሕፃናቱ እንዲያመሰግኑ ፈቀደ። እንዲያውም ኢየሱስ ክርስቶስ ለፍርድ ሲመጣ ሕፃናቱ ዘንባባ ይዘው እነዚህ ሄሮድስ ያስፈጃቸው ሕፃናት ዘንባባ ይዘው ከፊት ለፊት ፈጣሪያቸውን ያመሰግናሉ። አልቦ ዘሃለያ ለይቲ ማይሌት ዓለም ከተፈጠረ ጀምሮ እነሱ የሚያመሰግኑትን ምስጋና ትናንትም ዛሬም ወደፊትም የሚያመሰግን የለም ተብሎ ተነግሮላቸዋል። ስለዚህ እነሱን እንዳልናቀ ዋጋ አድርጎ እንደተቀበለላቸው ለማስረዳት የሕፃናቱን ምስጋና ተቀበለ። ክርስቲያኖች እንጠቅልለው ፈሪሳውያን ሕፃናቱ ሲያመሰግኑ አይተው ገስጾሙ ለአርዳኢከ ከመ ያርምሙ፣ ዝም እንዲሉ ደቀ መዛሙርቱን እባክህ ገስጻቸው አሉ። ለጊዜው ፈሪሳውያን ይናገሩ እንጂ በፈሪሳውያን ላይ አድረው ምስጋናውን የተቃወሙ ግን አጋንንት ነበሩ። ምስጋናው ኮሰኮሳቸው። አጋንንት ምስጋናን አይፈልጉም። የዲያብሎስ መንግስት በምስጋና ይንቀጠቀጣል። ለምን መሰላችሁ? ዲያብሎስ ከማህበረ መላእክት የተባረረው ባለማመስገኑ ስለሆነ የሚያመሰግኑ ሰዎችን ዲያብሎስ ይቃወማቸዋል፣ አብዝቶ ይጠላቸዋል። ስለዚህ ተመስገን የምትለው ቃል ዲያብሎስን ታሸንፈዋለችና ቢሞላም ቢጎልም ደስ ቢለንም ቢከፋንም ተመስገን ማለትን እንልመድ። ክርስቲያኖች ዲያብሎስን የምናሸንፍበት መሳሪያ ተመስገን ነው። ዲያብሎስ እኛን ይፈታተነናል። ለምን መሰላችሁ? እኛ የገባነው በዲያብሎስ ቦታ ነው። የዲያብሎስን ቦታ ስለወረስን መላእክትን እኮ አንድም ቀን ፈትኗቸው አያውቅም። እኛን ግን ይፈትነናል። በእኛ ላይ ቂም አለው። ለምን? ቦታውን ነጥቀናልና። ነገር ግን ቂመኛው ዲያብሎስን የምናሸንፈው በማመስገናችን ስለሆነ ተመስገን ማለትን መልመድ ያስፈልጋል። የተዋህዶ ልጆች ሆሳዕና በአርያም እያሉ ይጮሁ ነበረ። በመከራ ውስጥ የነበረ ሕዝብ፣ በግዞት የነበረ ሕዝብ፣ በባርነት የነበረ ሕዝብ ሆሳዕና ብሎ ፈጣሪውን አመሰገነ። ባርነቱ እንዲያከትም ያ የመከራ ቀንበር እንዲሰበርለት ሆሳዕና ብሎ ጮኸ፣ ፈጣሪውን አመሰገነ። አሁን አድን ማለት ነው። ወገኖቼ ዛሬም እኛ አሁን አድን ማለት አያስፈልግም ብላችሁ ነው? አሁን ለቤተ ክህነቱ ሆሳዕና ያስፈልጋል፣ ለቤተ መንግስቱም ሆሳዕና ያስፈልጋል፣ ለትዳሩም አሁን ሆሳዕና ማለት ይገባል፣ አሁን አድን ማለት ይገባል። አሁን አድን ብለን የማዳን እጆቹ ካልተዘረጉ ብዙ የሚበላሹ ነገሮች አሉ። ብዙ ነገሮች ታመዋል፣ ብዙ ነገሮች ቆስለዋል። አሁን አድን ማለት ያስፈልጋል። ብዙ ነገር መስመሩን እየሳተ ነው፣ ብዙ ነገር ፍሬን እየበጠሰ ነው። ስለዚህ አሁን አድን ማለት አይገባም ትላላችሁ ክርስቲያኖች? በዓይናችን የምናየው፣ በጆሮአችን የምንሰማው፣ በቴሌቪዥን መስኮት የምንመለከተው፣ በየሞባይሉ በየኢንተርኔቱ የሚለቀቁ ነገሮች መልካም አይደሉም። አሁን አድን ማለት ያስፈልጋል። የቤተ ክርስቲያን ስደት፣ የክርስቲያኖች ሞት እንዲቆም፣ በተዋህዶ ላይ የተቀነባበረው ሴራ እንዲከሽፍ፣ ለሀገር ለወገን ለውጥ እንዲመጣ፣ ሰቆቃው ዋይታው እንዲገታ፣ የንጹሃን ደም መፍሰስ እንዲቆም፣ መከራው እንዲያበቃ አሁን አድን ማለት ያስፈልጋል። ጦርነቱ እንዲያበቃ አሁን አድን ማለት ያስፈልጋል። ክርስቲያኖች አሁን አድን ማለት ያስፈልገው ህመምተኛ ስላለ ነው፣ ታማሚ ስላለ ነው። አይነቱና መጠኑ ይለያይ እንጂ ብዙዎቻችን ታመናል። አንዳንዱ በክህደት በሽታ ተይዟል፣ አንዳንዱ በፖለቲካ በሽታ ተይዟል፣ አንዳንዱ በዘር በሽታ ተይዟል፣ አንዳንዱ በምንፍቅና ተበክሏል፣ አንዳንዱ በስጋ ታሟል። ራሴን ወገቤን የማይል ማን ነው?
ፈለጠ ይቆረጠ ይጠዘጠዘ ይማይል ማን ነው? ሐኪም ቤት የማይመላለስ መርፌ የማይወስድ ማን ነው? በየሆስፒታል ወድቀው አልጋውን አጣበው ደማቸው አልቆ ስጋቸው ከላያቸው ላይ ርቆ ስጋቸው ከአጥንታቸው ጋር ተጣብቆ የሞት ቀን ረዝሞባቸው ምነው ሙተን ባረፍን የሚሉ ሰዎች አሉ። በእውነት እነዚህን ሁሉ መድኃኔዓለም አሁን ያድን። አሁን አድን ማለት ያስፈልጋል። ሕዝብ እንደ ሕዝብ ታሟል። አሁን አድን ማለት ይገባል። ሀገር እንደ ሀገር ታማለች። አሁን አድን ማለት አያስፈልግም ትላላችሁ? ኢትዮጵያ ታማለች። ጥላቻን ያረገዘ ለበቀል የሚሮጥ ወንድም ወንድሙን ለመግደል ቀን የሚጠብቅ ትውልድ ሀገር አፍርታለች። ደዌ ማለት ይህ ነው። አንገት እየቆረጠ እጅ እየቆረጠ ዋንጫ እንደበላ የሚጨፍር ትውልድ ኢትዮጵያ ላይ ተፈጥሯል። ሀገር እንደ ሀገር ታማለች። ይህ ነው ደዌ ማለት። የተዋህዶ ልጆች ዳቦ በልተው ያልጠገቡ ቦርቀው ያልጠገቡ ሕፃናት ለአሞራ ምሳ ለጅብ ራት የሆኑባት ሀገር ሆናለች። ሀገር ሕመም ላይ ነው ያለችው። መኖር ያልጀመሩ ሕፃናት በረሃብ ምክንያት እንደ ቅጠል የረገፉባት ሀገር፣ የእናቶቻቸውን ደረቅ ጡት ጨብጠው የሚያድሩ ሕፃናት የሞሉባት ሀገር ናት። ኢትዮጵያ እንደ ሀገር ታማለች። ሆሳዕና በአርያም እያሉ ይጮሁ ነበረ። ጩኸታችን አቅም አለው። ጩኸታችን ጉልበት አለው። ጩኸታችን ለውጥ ያመጣል። ጩኸታችን ታሪክ ይቀይራል። ክርስቲያኖች በሀገር ላይ ያለውን ችግር በሀገር ላይ የመጣውን ችግር ማስወገድ የሚችለው ጩኸታችን ነው። በሕዝብ ላይ የደረሰውን መከራ ማስወገድ የሚችል ጩኸታችን ነው። ክርስቲያኖች ሆሳዕና በአርያም እያሉ ይጮሁ ነበረ። ጩኸታችንን ሰምቶ የሁላችንንም ጩኸት መድኃኔዓለም ሰምቶ ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይስጠን። በስጋም በነፍስም ብዙዎቻችን ታመናልና አሁን ማዳን ካልቻለ ነገ ለመኖር የሚያስችለን አቅም የለንምና መድኃኔዓለም ሁላችንንም አሁን ያድነን። አህዮቹ ተፈተው የለ እኛም ከታሰርንበት የኃጢአት እስራት ተፈተን ንስሐ ገብተን ስጋውን በልተን ክቡር ደሙን ጠጥተን የአባቶቻችን ከተማ የቅዱሳንን ርስት እንድንወርስ ቅዱስና መልካም ፈቃዱ ይሁንልን። ምስጋናን ከሚቃወሙት ወገን እንዳንሆን ተጠንቅቀን አመስጋኞች እንድንሆን ቸርነቱ ይርዳን። ንጉሥ በአህያ ላይ ተቀምጦ ትሕትናውን እንደገለጠ እኛም ትሑታን ሆነን ጸጋውን፣ ክብሩን፣ ቸርነቱን፣ በረከቱን እንድናገኝ እግዚአብሔር አምላክ ሁላችንንም ይፍቀድልን። ቀጥሎ የሕማማት ሳምንት ነው የሚገባው። ሕማማት ደግሞ ሁላችንንም ከጠዋት ጀምሮ እስከ ማታ በቤተ ክርስቲያን ነው የምናሳልፈው። በጾም በጸሎት በስግደት ግብረ ሕማሙን በመስማትና በማንበብ የምናሳልፍበት ሳምንት ነውና መከራ ሕማሙን አስበን ብርሃነ ትንሣኤውን እንድናይ መድኃኔዓለም ይርዳን። ወስብሐት ለእግዚአብሔር።